ሰላም የፊት አውራሪ ቤተሰቦች እንዴት ቆያችሁኝ? እንግዲህ ዛሬ በቻፕተር ዋን በሁለተኛው ክፍል የተወሰኑ ኮንሰፕቶችን እንመለከታለን። ከነዚህም መካከል መጀመሪያ ሲኩዌንስ ማለት ራሱ ምን ማለት ነው፣ እንዲሁም ደግሞ ሩል ኦፍ ኤስኬ ስትራቴጂ፣ የኤስኬ ስትራቴጂ ህጎቹ ምንድን ናቸው የሚሉትን እንመለከታለን። እንዲሁም ሲኩዌንሶችን መስራት በምንጀምርበት ሰዓት ከየት ጀምረን እንስራ የሚለውን አብረን እናያለን ማለት ነው። በስተመጨረሻም ሲኩዌንስ ታይፕ ኦፍ ሲኩዌንስ እና እንዲሁም ደግሞ ቫሊዲቲያቸውን አይተን ይህኛውን ክፍል እንዘጋለን ማለት ነው። ታዲያ ከሲኩዌንስ ማለት ምን ማለት ነው ከሚለው ስንጀምር ሲኩዌንስ ሪፕሬዘንት የሚያደርግልን ስትራክቸርድ ፕሮግሬሽን ወይም ደግሞ ስትራክቸር ያላቸው ምኖችን እንቅስቃሴዎችን ወይም አሬንጅመንቶችን ወይም ደግሞ ኤሌመንቶችን የሚያሳየን ወይም ደግሞ የሚጠቅስልን ነገር ሲኩዌንስ እንለዋለን ማለት ነው። ጀነራሊ ሲኩዌንስ ምንድነው? ከኤቨንት ጋር ወይ ከሞመንት ጋር እንዲሁም ደግሞ ከአይተም ጋር አንዱን ተከትሎ ከሚሄድ ነገር ጋር የምንጠቀመው አይነት ወርድ ነው። ታዲያ በኤስኬ ስናመጣው ሲኩዌንስ ማለት ምንድነው? የማርኬት ስትራክቸር ወይም ሙቭመንት ነው እና ይሄ ኢንዲኬት የሚያደርገን ተርኒንግ ኤሪያዎችን ወይም ደግሞ ፒን ፖይንቶችን እነሱን ምንድን ያደርገናል ማለት ነው፣ ያሳየናል። እና እኛ ፎከስ የምናደርገው በኤስኬ 3 ሲኩዌንሶችን ነው። ከዜሮ እስከ ኤ፣ ከኤ እስከ ቢ፣ ከቢ ደግሞ እስከ ሲ ድረስ ያለው ሶስቱን ሙቭመንቶች ወይም ደግሞ ከኤሊዌት ዌቭ ጋር ሶስቱን ዌቮች ምንድን እናደርጋለን ማለት ነው፣ እነሱ ጋር ፎከስ አድርገን ነው ትሬዶችን ቴክ የምናደርገው። ስለዚህ ሲኩዌንስ በኤስኬ ስትራቴጂ 0 ኤቢሲ ሊሆን ይችላል እና ይሄ ሲኩዌንስ እንግዲህ በብዙ አይነት ቦታ ልናገኘው እንችላለን። ላይክ በድሮይንግ፣ በሙዚቃ ውስጥ ወይም ደግሞ በሂሳብ ውስጥ እንዲሁም ደግሞ ዲኤንኤ ውስጥ ራሱ ልናገኝ እንችላለን ሲኩዌንሶች። የዲኤንኤ ራሱን የቻለ ሲኩዌንስ ስላለው ማለት ነው። ሜይ ቢ ታች ክፍል ስንማር የምታስታውሱ ከነበረ ዲኤንኤ የራሱ ሲኩዌንስ ስላለው ያው ከዚህ ቀደም እንደተነጋገር ነው ይሄ ኤስኬ ስትራቴጂ ድራይቭ የሆነው ከኤሊዌት ዌቭ አንዱ ፓርት ከኤሊዌት ዌቭ ስለሆነ ዌቮችን እናጠናለን። ታዲያ እነዚህ ዌቮች ደግሞ ምን አላቸው ማለት ነው? ሲኩዌንስ አላቸው ማለት ነው። ታዲያ ይሄ ሲኩዌንስ ምን ይመስላል? መጀመሪያ ልክ በምስሉ እንደምትመለከቱት ከዜሮ ተነስቶ ኤ ጋር ከደረሰ በኋላ ቢ ጋር ሪትሬስ ያደርጋል። ከዛ ይሄ ስንት ሲኩዌንሶችን ሰጠን? 2 ሲኩዌንሶች። ኤክስቴንድ አድርጎ ደግሞ በኤክስቴንሽን ደግሞ የት ድረስ ይሄዳል ማለት ነው? ሲ ድረስ። ይሄ አንድ ሙሉ ሳይክል ወይም ደግሞ አንድ ሙሉ ሲኩዌንስ 0 ኤቢሲ ይሄንን በምስሉ የምትመለከቱት ይመስላል ማለት ነው። ታዲያ ይሄ ሲኩዌንስ ደግሞ ሪትሬስ በሚያደርግበት ሰዓት ተመልሶ ሪትሬስ በሚያደርግበት ሰዓት ደብሊውሲኤል ብለን እንጠራዋለን። ወይንም ደግሞ ከዚህ በፊት የነበረውን 0 እንደ 0፣ ሲን እንደ ኤ፣ ከዛ ደግሞ ደብሊውሲኤል ላይ ሲመጣ ደግሞ ድጋሚ እንደ ቢ አድርገን እንወስደው እና ሌላ ሲኩዌንስ ደግሞ እየሰጠን ይሄዳል ማለት ነው። ስለዚህ ሲኩዌንሶች እንደዚህ ነው እየተያያዙ እየተቀጣጠሉ የሚሄዱት በዚህ አይነት መልኩ ነው ማለት ነው። ስለዚህ ይህንን በደንብ ማስተዋል መቻል ይኖርባቸዋል ማለት ነው። በመቀጠል የኤስኬ ሲስተም ሩሎቹ ምንድን ናቸው? እነዚህ በቃ መሻር የማይችሉ ሩሎቹ ምንድን ናቸው የሚሉትን ነገር በደንብ ማወቅ እና መተግበር መቻል አለብን። እነዚህን ሩሎች እንግዲህ እስከ መጨረሻው ድረስ ኤስኬን እስከተጠቀማችሁ ድረስ ሲስተሙ ወይም ደግሞ ኤስኬ ስትራቴጂ ይህን ሪስፔክት ካላደረገ ምንድን አታረጉም ማለት ነው፣ ትሬዶችን ቴክ አድርጉ። በመጀመሪያው የኛ ኢንትሪ ሌቭላችን ጎልደን ሌቭል ነው። ጎልደን ሌቭል ማለት ከ0.5 እስከ
0.667 ያለው እሱ ጎልደን ሌቭል እንለዋለን። ኢንትሪዎቻችን ሁሌም ቴክ የሚደረጉት እዛ ኤሪያ ላይ ነው ማለት ነው። ሌላኛው sequence are not drawn until after activation and the price has penetrate area A። ይህ ማለት ከዜሮ ተነስቶ ኤ ጋር ደረሰ፣ ከዛ ቢን ሪትሬስ ካረገ በኋላ ድጋሚ ኤን ምን ማድረግ መቻል አለበት? ክሮስ ማድረግ አለበት። ኤን አልፎ ሂዶ ነው መመለስ መቻል ያለበት ማለት ነው። የዛኔ ነው ሲኩዌንሱ አክቲቬት ሆነ የምንለው። ስለዚህ ኤ ኤሪያ ምን መሆን አለበት? ፔኔትሬት እስከሚደረግ ድረስ ምን ማድረግ መቻል አለብን? መጠበቅ መቻል አለብን ማለት ነው። ሌላኛው እና ሶስተኛው ሌግ ኤ መስት ኮሬክትድ አትሊስት 0.38 ፊቦናቺ ሪትሬስመንት። አንድ ሲኩዌንስ ትክክለኛ ሲኩዌንስ ነው የምንለው ምን ሲሆን ነው? አትሊስት 0.38ን ተች ሲያደርግ። እሱን ተች ካላደረገ ሲኩዌንስ ክሬት እያደረገ አይደለም ማለት ነው። አይኖ 0.38ን አልፎ ጎልደን ኤሪያ ውስጥ ሊገባ ይችላል። አንዳንዴ የማይገባበት ኮንዲሽን ይኖራል። ስለዚህ እንደ ሲኩዌንስ ቫሊድ ሲኩዌንስ ነው የምንለው 0.38%ን ምንድን ሲያደርግ ነው? ተች ሲያደርግ ነው ማለት ነው። ሌላኛውና በአራተኛ መመልከት ያለብን ኢፍ ፖይንት ዜሮ ብለን ማርክ ያደረግነው ኤሪያ ወይንም ደግሞ ፖይንት ቢ ብለን ማርክ ያደረግነው ኤሪያ ብሮክን ካደረገ ወይም ከተሰበረ፣ እሱ ኤሪያ ከተሰበረ ሲኩዌንሱ ኮምፕሊትሊ ምን ይሆናል? ካንስል ይሆናል። ወይንም ያላየነው ያልተመለከትነው ሌላ የሲኩዌንስ አይነት ስላለ እሱ ጋር ምን ማድረግ መቻል አለብን? ፎከስ ማድረግ መቻል ይኖርብናል ማለት ነው። ሲኩዌንስ ታርጌታችንን ታርጌት በምናደርግበት ሰዓት አፕሮክሲሜትሊ ምንድን 5 ፒፕስ ወደ ታች ማለትም አሁን ለምሳሌ ሲኩዌንሱ ምንድን ኮምፕሊትድ በሚሆንበት ወይም ደግሞ የመጨረሻው ሲ ሌቭል ጋር በሚደርስበት ከመድረሱ ከ5 ፒፕስ በፊት ቴክ ፕሮፊታችንን ለማድረግ መውሰድ መቻል ይኖርብናል ማለት ነው። ሌላኛው ሪቨርስ የሚያደርግባቸው ኤሪያዎች ወይም ደግሞ ኦፖዝ የሚያደርግባቸው ኤሪያዎችን እያወቅናቸው እነዛ ኤሪያዎች ላይ ትሬዶችን ቴክ ማድረግ። ለምሳሌ ሲኩዌንሱ አክቲቬትድ ሆኗል፣ ነገር ግን ተመልሶ ቢሲ እስከሚሰጠን ከመጠበቅ ይልቅ ዝም ብለን ሲኩዌንሱን በቃ አክቲቬት ሆኗል ብለን ትሬዶችን ቴክ የምናደርግ ከሆነ እንድን ሊገጥመን ይችላል። ከፍተኛ ሎስ ሊገጥመን ስለሚችል በጣም ጥንቃቄ ማድረግ ይኖርብናል ማለት ነው። እንዲሁም ደግሞ ለምሳሌ ክሊር የሆነ ብሬክአውቶች በምናይበት ሰዓት ትሬዶችን ቴክ ልናደርግ እንችላለን። ደስቲኔሽኑ ወደዛው ከሆነ እና አንዳንድ ሲኩዌንሶችን ላይክ 0 ቢ ብሎ ኢሚዲየትሊ ሲጋ የሚሄድበት ኮንዲሽን አለ እና ሞመንተሞችን ተመልክተን ትሬድ ቴክ ልናደርግ እንችላለን ማለት ነው። እንዲሁም ደግሞ ስፕሪዶችን ላይክ ትሬድ ቴክ በምናደርግበት ሰዓት እና ኤግዚት በምናደርግበት እንዲሁም ስቶፕ ሎስ በምናስቀምጥበት ሰዓት ምኖችን ኮንሲደር ማድረግ አለብን ማለት ነው። ስፕሪዳችንን ኮንሲደር ማድረግ መቻል ይኖርብናል። ስለዚህ በዚህ መልኩ አንደርስታንድ ልናደርገው እና እነዚህንን ሩሎች የተዘረዘሩትን ሩሎች ልንተገብራቸው ግድ ይለናል ማለት ነው። ታዲያ ሲኩዌንሱን የት እንጀምረው፣ የት ብለን እንጀምረው የሚለው ነገር በጣም ትልቅ ጥያቄ ነው። ሲኩዌንስ ኦልዌይስ ስታርት ኢን a relevant turning area of the highest peak or the lowest bottom in the history of the chart። ይሄ ማለት ምን ማለት ነው? the highest peak በቃ ሂስትሪ ተች አደረገበት ያ ፎሬክስ ፔር ወይንም ደግሞ ያ ኮሞዲቲ የሆነ
ሃይስት ኤሪያውን ወይም ደግሞ ሎውስት ኤሪያውን ፈልገን እሱን ቤዝ አድርገን ምን ማድረግ መቻል ይኖርብናል ማለት ነው። ሲኩዌንሳችንን መመስረት መቻል ይኖርብናል። እንደዛ ካላደረግን ምንድን ሊሆን ይችላል ማለት ሊያስቸግረን ይችላል። ትሬድ ለማድረግ በጣም ልንቸገር እንችላለን። መሀል ላይ ገብተን ሊሰራልን ይችላል። ሞስት ኦፍ ዘ ታይም ግን ምንድን ያደርገናል በጣም ሊያወናብደን ስለሚችል በዊክሊ ጀምረን ዳትስ ቤተር ዊክሊ ጀምረን ሃይስት ወይም ደግሞ ሎስት ኤሪያውን ወስደን ከዛ ጀምረን ሲኩዌንስ ብንሰራ ሞር ምን የሆነ የተሻለ ሪዛልት እናገኛለን ማለት ነው። ስለዚህ ራፍሊ ዜሮን የምንፈልገው ወይም ዜሮን የምናገኘው ከዛ ኤሪያ ተነስተን ነው ማለት ነው። ከዛ በኋላ እየተከታተል ነው ስንሄድ በጣም ቀላል እና ግልጽ እየሆነልን ይሄዳል ማለት ነው። ኢንትሪ የምናደርገው ደግሞ ጎልደን ዞናችን ላይ መሆን አለበት ማለት ነው። በስተመጨረሻም ለዛሬ ለምንመለከተው ታይፕስ ኦፍ ሲኩዌንስ ኤንድ ቫሊዲቲ ነው። በጣም ብዙ አይነት ሲኩዌንሶች አሉ፣ እንመለከታቸዋለን። ስያሜም ያላቸው ሲኩዌንሶች አሉ፣ ግን በዋነኛነት ሲኩዌንሶችን በሁለት እንከፍላቸዋለን፣ ቫሊድ እና ኢንቫሊድ ብለን ማለት ነው። ሰክሰስፉሊ ፕሮሰስድ የተደረገውን ሲኩዌንስ ቫሊድ ሲኩዌንስ እንለዋለን። ሰክሰስፉል ያልሆነውን ደግሞ ሲኩዌንስ ኢንቫሊድ ብለን እንጠራዋለን። ስለዚህ ሲኩዌንሶቹን በዋነኛነት በሁለት እንከፍላቸዋለን፣ ቫሊድ እና ኢንቫሊድ ብለን ማለት ነው። ሰክሰስፉሊ ፕሮሰስድ ወይም ቫሊድ ሲኩዌንስ የምንለው ሌግ ኤ ኮሬክት የሚሆነው አትሊስት 0.38 ላይ የመጀመሪያው ዌቭ ማለትም ከዜሮ ተነስቶ እስከ ኤ ከሄደ በኋላ አትሊስት 0.38 ፊቦናቺ ሌቭሉ ላይ ሪትሬስ ማድረግ መቻል አለበት። ዜሮ እና ቢ ደግሞ ብሬክ መደረግ መቻል የለበትም። ሁለቱ ኮንዲሽኖች ሚት ካልሆኑ ግን ሲኩዌንሱ ምን አይሆንም ማለት ነው፣ ቫሊድ ሲኩዌንስ አይሆንም ማለት ነው። ኢት ዊል ቢ ኢንቫሊድ ይሆናል። ስለዚህ እነዚህንም ፖይንቶች መያዝ ይኖርብናል። ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። አብራችሁኝ ስላላችሁ ከልብ አመሰግናለሁ። ቴሌግራም ቻናሌን መቀላቀል ትችላላችሁ። ቀጣይ ሌሎች ቪዲዮዎችን እሰራላችኋለሁ። እስከዛው ድረስ ሰላም ቆዩ።